አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ ወይ? እንግዲህ ሸህር ረመዳን እየተቃረበ ነው። እንግዲህ 24 ቀን ተቅሪባን ቀረን ማለት ነው ወዶችዬ። እንግዲህ ጊዜው እየሄደ ነው። ሻባን 24 ነን ዛሬ። አላህ ሱብሃነሁ ወተዓላ እንግዲህ ረመዳንን በሰላም ጽመው በሰላም ተሚጨርሱት አላህ አድርሶን በሰላም ጽሞ በሰላም ተሚጨርሱት ባሮቹ መካከል ያድርገን። እሱ ሞልቶታል ተርፎታል። እንደኛ አንድ ሰዎች አይደለም ውዶችዬ። አላህ ሱብሃነሁ ወተዓላ ኸይርን ነገር ይሻልን ማለት ነው። እሱ እንደኛ አንድ ሰዎች አይደለም። የምሬ ነው ውዶችዬ ማለት ነው። ዛሬ ሁለት ነገሮችን ላነሳ ነው። አንዱ ያው እንደ ራሳችን እንደኔ ትምህርት ሊሆነን ይችላል ማለት ነው። አንድ ደግሞ ደስ የሚል አክባር ነው። ማስተር አብነት አህመድ በጤንነት ሁኔታ ላይ ይገኛል። እንግዲህ ሁለቱንም ሰርጀሪ በሰላም ሰርቶ ተጠናቋል። አላህ ሱብሃነሁ ወተዓላ መጨረሻውን ያሳምርለት። አላህ አሽሮት አገሩ በሰላም ለመግባት ያብቃው። እንግዲህ ውዶችዬ የሞተም ሄዷል ላይመለስ፣ የኖረን ደግሞ አላህ ያሽረውና ከኛ ጋራ ተቀላቅሎ እንደነበረ እንደ በፊቱ ስራውን የሚቀጥለው አላህ ሱብሃነሁ ወተዓላ ያድርገው። ደስ ይላል ማለት ነው። ይሄኛው ዜና በጣም ደስ ይላል። አላህ የታመመን ያሽርልን ውዶችዬ፣ የታመመን እንደው ያሽርልን፣ ክፉ አይንካን። በያለንበት አላህ ሱብሃነሁ ወተዓላ ይጠብቀን፣ ይጠብቃችሁ። ሁለተኛ ደግሞ እንደ ትምህርትም ይሆናል ብዬ ተስፋ አደርጋለሁ ማለት ነው ውዶችዬ። ሰሞኑን ሴቶች በየመን እየሄዱ ነው። ይሄ ኢቃማ መሽም የሚያመጣው ጣጣ ብዙ ነገሮችን ሊያመጣብን ይችላል ውዶችዬ። ኢቃማ ቢኖረን እኮ ማንኛቸውም ሰዎች ደስ ይለናል ሳ ነገር ግን በገዛ እጃችን ሂደን ሞትን መጠጣት የለብንም። በገዛ እጃችን ጥንቃቄ እናድርግ ውዶችዬ ማለት ነው። አዎ ብዙ ልጆች ሂደዋል ወይም ከጦርነት አልፈው ሀገራቸው በሰላም ተይዘውም የገቡ አሉ። እንግዲህ ደግሞ አሰርተውም የመጡ ሊኖሩ ይችላሉ። አህለን ወሰህለን ቢሆን አሰርተው የመጡትም በሰላም ደግሞ ፖሊስ ይዟቸው አገራቸው ለልጆቻቸው የገቡልንም አልሐምዱሊላህ ወለከል ሐምዱ ወለከል ሽኩር ለአላህ ምስጋና ይድረሰው ማለት ነው። ሰሞኑን ታስታውሱ ከሆነ የሆነች እህታችን ትግሬ መሰለች ባልሳሳት እዛ ሀገር ወልዲያ ግብታ ወልዲያም ተቀምጣ ነበር ማለት ነው። እና ያው እሷ ያሰበችው አንዳንዴ ስግብግብ አንሆን ውዶችዬ። ዱንያ ላይ ስትሆኑ አለቅጣት ትስገብግቡ። ባላችሁ ነገር አላህን አመስግኑ። እኔ ልንገራችሁ እዛ ሀገር ላይ ከመጣሁ 13 ዓመቴ አሁን ማዚያ ነው። ማዚያ 7 13 ዓመቴን ይዛለሁ ማለት ነው። አልሐምዱሊላህ ወለከል ሐምዱ ወለከል ሽኩር። ይሄን ያክል ሳውዲ አረቢያ ላይ ስቀመጥ አንድ ቀን ሹርጣ አሮጦኝ፣ አንድ ቀን ሹርጣ አስደንግጦኝ፣ አንድ ቀን ሹርጣ አቁሞኝ አያውቅም። አላህ ምስክሬ ነው ማለት ነው። አያቸዋለሁ ያልፉናል፣ አያቸዋለሁ ያልፉናል። አንድ ቀን ሹርጣ ወይም ፈርቼ ሩጫ አላውቅም ወይም ደግሞ አስደንግጦኝ አያውቅም። ማን ነው ይሄ? ምንድን ነው? ኢቃማ ኑሮኝ ነው አይደለም። አላህ ሱብሃነሁ ወተዓላ ጠብቆኝ ነው። አላህ ሱብሃነሁ ወተዓላ ከለላ አድርጎልኝ ነው። ርዝቄን እዚሁ ሰፊ አድርጎልኝ ነው እስከዛሬ የቆየሁት ማለት ነው። ኢቃማ ለምን አታሰርም ይሉኛል። እኔ ብር ካለኝ የኢቃማ ማሰሪያ ብር ካለኝ አገሬ ገብቼ ልጅ ዘጋፋ አልልበትም ውዶች። የእውነት እኮ ነው። ቤቴን አላስጨርስበትም። 13,000 15,000 ሪያል ተከፍሎ እንግዲህ ብድር ተበድሮ ተከፍሎ በ3 ወሩ ብላቅ ያደርጋቸዋል። ሰውዬው ብሎክ ያደርጋቸዋል ማለት ነው። ብዙ ጣጣ አለው ኢቃማ ማለት ነው። ይህን ኩላ የምላችሁ ለምንድን መሰላችሁ ውዶችዬ? ይህን ያክል ዓመት ያክል ኖሬ ስንት ዓመት ልኖር ነው ሲንገሩ? ስንት ዓመት ልኖር ነው? ያኔ ስንት ዓመት ኖሬ ከእንግዲህ በኋላ እድሜ 30 አልፎኝ ከ30 አልፌ እንግዲህ ዓመታትን ጨምሬበት ሳውዲ አረቢያ ላይ እስቲው ጠይብ ማግባት ያልፋችኋል፣ ልጅ መውለድ ያልፋችኋል፣ መስተቀበላችሁ ያልፋችኋል፣ ጤና ይነሳችኋል፣ ብዙ ነገራቶችን ታጣላችሁ። ኢቃማ ይላል። በዚህ ላይ ወይ እንትሩን ቢተው ጥይቅ ችግር የለም ነበር። ሙካለፋውን ትቶት ይሄንን ጉልቱን ትቶሉ ቢሆን ማንኛቸውም ሰው ባይሰራ ችግር የለውም። አሰራም ተባለ አሰርቶም እኮ ደግሞ ኩላ ብር ከፍሎም እኮ ደግሞ ከፊል እኮ ቢያስቀምጠው ጥሩ ነው። ብላክ ያደርገዋል። ስንት ሰው ነው ተበላሽቶበት የተቀመጠ ያለው። ስለዚህ እኔ ጌታዬ ምን አጎደለብኝ? ምንም ያጎደለብኝ ነገር የለም። ኢትዮጵያ ሄዶ መምጣት ነው የቀረኝ ሳ
አላህ ሱብሃነሁ ወተዓላ ባለ ጊዜ እገባለሁ፣ እሱ በፈቀደ ጊዜ። ዋናው ነገር አፊያ ጤንነቴ፣ ቤተሰቦች ደህና መሆናቸውን ነው የምፈልገው ውዶችዬ ማለት ነው። እና ይሄን ሁላ መቀባጠርላችሁ ለምን መሰላችሁ? እንደ እህቶችዬ ሴቶች በተለይ ማለት ነው። ወንዶችማ ወንድ ናቸው። ጠይብ ወንዶችም ሄደው ይሞቱ አይደለም። ነገር ግን ቢያንስ ወንዶች ይሻላሉ ቢሄዱ እንኳን በይመን። ግን ሴቶች አትሂዱ። በይመን ሄዳችሁ እቃማ ሰርቼ ያልፍልኛል ምናምን አትበሉ። 10 ዓመት ሰርቼ ያላለፈልኝም ከእንግዲህ በኋላ ሰርቼ ያልፍልኛል ማለት አልችልም። አላህ ሱብሃነሁ ወተዓላ ርዝቅን ሲሰጠኝ ባለሁበት ሀገር ላይ ሊሰጠኝ ይችላል። እዛ አላለፈልኝም እና ኢትዮጵያ ያልፍልኝም ማለት አይደለም። ኢትዮጵያ ስገባ ሰበቡን አድርሼ ሆነ ሚሊኒየም ቴኔኒየም ሊሆን ይችላለሁ። የኔ ጌታ አሳፍረኝማ። ጌታዬ ሞልቶታላ፣ ይሰጣላ። እንደኛ ቁጥብ አይደለም። ጠይብ ይዘረጋል። በሰፊው እጁ ነው የሚሰጠን ማለት ነው። ሁሉ አድርጎ ጤንነታችንን ከሰጠን ከጤና በላይ የለም። የትም ተፍጨርጭራችሁ ትሰራላችሁ ጤና ካላችሁ ውዶችዬ ማለት ነው። እና ይህ ሁሉ የምላችሁ ለምንድን ነው? አገባችሁ፣ ወለደች፣ ተደላደለች፣ ጠይብ ስራ እየሰራች ነው። ነገር ግን እሷ ሰፊ ምኞት ሰፊ ህልም ተመኘች። ኢቃማ ኑሯት እንደ ልቧ መንቀሳቀስ እንደ ልቧ ወይም ንግድ መክፈት አሊያም ደግሞ እንደዛም ተመኝታ ይሆናለች እህታችን። ምኞት አይከለከልም። ነገር ግን እህቴ እስከ ዛሬ ኑረሻል፣ አልሐምዱሊላህ ኑረናል እስከ ዛሬ። ምኞቷ ይችል ያያችሁ ብዙ ሰፊ ነበረ። በቃ በኢቃማን ያሰርቼ መጥቼ ዙሁ ኑሬ ዙሁ ምንድን ብዬ ዙሁ ነበረ። ነገር ግን ነበረ ብሎ ቀረ፣ ነበር ሆኖ ቀረ። አላህ አልፈቀደውም፣ አላህ አላለም። አላህ ቢልማ ኖሮ ባልሞተች ነበር። እሷ ሞተች። እሷም ሞታ ደግሞ እያየ ሌሎቻችን እንዴት እንነሳለን? ሌሎቻችን ለመሄድ እንዴት እንወስናለን? ውዶችዬ እንዴት ነው እናንተ የምትፈክሩት? ሌላ ሀገር መሄድ እያለ ችግር ዋጥ የሚያደርገኝ ከሆነ አልፍልኝ የማይለት አይነት ከሆነ ፓስፖርቴን ይዤ ወደ ሌላ ሀገር መሸኘት፣ በቃ ሌላ ስደት መሄድ። በይመን አትሄዱ ውዶችዬ፣ በተለይ ሴቶች ባካችሁ እንኳን ለሴት ልጅ አይደለም ለወንድ ልጅ ራሱ አይሆንም። ጦርነት አለው፣ አንደኛ አደጋ ነው። ራቡ ሊገላችሁ ይችላል። ድካም አለ፣ በሽታ አለ፣ ብዙ ነገሮች አሉ ውዶችዬ። በተቻላችሁ አቅም በይመን ሄደን ኢቃማ እናመጣለን የሚለውን ነገር እርሱት። በተለይ ሴቶች ማለት ነው። አላስ አልተሳካምሳ እዛ ሀገር የመኖሩ በቃ ህልምሽ እዛ ሀገር የመኖር የመበስበስ ከሆነ ሀቢበቲ በጠለብ ነይና ዙ በስብሽ። ምንም አልሐምዱሊላህ ኢቃማም ሳይኖረን ይኸው ስንት ዓመት እየኖር አይደል? አላህ ካለ ሺህ ዓመትም ሊያኖረኝ ይችላል። ነገር ግን በልኩ ሲሆን ሁሉም ነገር ጥሩ ነው ውዶችዬ ማለት ነው። አንስገብገብ፣ በተቻለና አቅም ለሩሃችን እንኳን እንሰብ ማለት ነው። ሬሳችን እንኳን ወይ የማይገኝበት ቦታ ነው ወይ አሞራ በልቶን ነው። አፈር እንኳን ሳንቀምስ በሚዲያ ላይ በቃ ትል በልቶን ይቀራል ማለት ነው። እርግጥ ተቀብረሽም ትል ይበላናል፣ ትል አይቀርም። ነገር ግን በአግባቡ እናት አባት ቀብሮት እያለቀሰ የሸኘው ሬሳና ሚዲያ ላይ ወርቆ አሞራ በልቶት እንትሩ አጥንቱ እየተለቀመ የተቀበረው አንድ አይነት አይደለም ውዶችዬ ማለት ነው። አረ ውዶችዬ እንማር ማለት ነው። ወላሂ በተቻለና አቅም መማር አለብን ሀቂቃ ማለት ነው። እና አላህ ሱብሃነሁ ወተዓላ ይጠብቀን። በይመን አትሂዱ። ኢቃማ ይቅርባችሁ። እውነቴ ነው። ይህ ሀገር ተሰለቻችሁ። ኢቃማ ኑሮኝ የሆነ ነገር ከፍታለሁ ካላችሁ ብር ካላችሁ ሀገራችሁ ላይ ሄዳችሁ ክፈቱበት። ሀገራችን ወላሂ ሰልጥናለች። ብዙ ነገር የመስራት እንትን ፍላጎት ካለሽ ሀገርሽ ላይ የሚያክል ነገር የለም ውዶችዬ ማለት ነው። እነ ዳውዲና እነ እሙ ሰኪራ 5 ሳንቲም ሳይኖራቸው ነው ኢትዮጵያ ሄደው ተንቀሳቅሰው የተለወጡት ውዶችዬ። አሁንም ደግሞ ይለወጣሉ ኢንሻአላህ። ሌላኛው ሱቃቸው ደህና ነው፣ በዛ ተንቀሳቅሰው እዛ ላይ ይደርሳሉ ማለት ነው። ዋናው ነገር የመስራት አላማ አለን ወይ ነው። እዛ ሀገር ላይ ሰው ሀገር ላይ የመዲያም ኩሽና ላይ ከመቅረት ይልቅ ኢቃማ ሰርቼ ያው መዲያም ቤት ነው አብዛኛውን ሰው የሚሰራው የራሱ የግሉ ከስንት አንዴ ነው ሳውዲ አረቢያ የሚሰራው ማለት ነው ውዶችዬ። እና በተቻላችሁ አቅም በይመን አትሄዱ ነው የዛሬ መልእክቴ። እንግዲህ አስተያየት ካላችሁ ደግሞ አስተያየታችሁን አስቀምጡን። የአስተያየት እቀበላለሁ ውዶችዬ። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። የአላህ ሰላም እዝነት በእናንተ ላይ ይሁን ውዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።